ዓለም እየተለወጠ ነው። ለውጡ ደግሞ በብርሃን ፍጥነት ነው የሚጓዘው። ዛሬ ስለምን እንነጋገራለን? ስለ ሰው ሰራሽ አስተውሎትና ስለፈጠረው የሚሊዮኖች ዶላር የኢኮኖሚ እንቅስቃሴ እንዲሁም ዘርፉ እያስመዘገበው ስላለው እድገት ይሆናል። ይህን ቁጥር ያስተውሉ። 240 ቢሊዮን ዶላር። በ2026 ማብቂያ የአርቲፊሻል ኢንተለጀንስ ይዘት ፈጠራ ገበያ ወደዚህ አስደናቂ ግዙፍ የኢኮኖሚ አንቀሳቃሽነት ይደርሳል ተብሎ ይጠበቃል። ይህ ቁጥር ቀልድ አይደለም። ከ2022 ጀምሮ እስከ 2026 ድረስ በ4 ዓመታት ብቻ የአርቲፊሻል ኢንተለጀንስ ይዘት ገበያ ከዜሮ አቅራቢያ ወደ 240 ቢሊዮን ዶላር አድጓል። ይህ ምን ትርጉም አለው? ቪዲዮ፣ ብሎግ፣ ምስል፣ ሙዚቃ፣ ዜና ሁሉም በኤአይ ታግዞ ሲዘጋጅ ፍጥነቱ ይጨምራል፣ ወጪው ይቀንሳል፣ ምርቱም ይበዛል። ሰው ሰራሽ አስተውሎት የፈጠራ ስራን ለሁሉም ተደራሽ አድርጎታል። ታዲያ ለኛ ለኢትዮጵያውያን ወጣቶች ምን ማለት ነው ይህ? ይህ ማለት አሁን ከቤትህ ተቀምጠህ አርቲፊሻል ኢንተለጀንስን ተጠቅመህ ይዘት ማዘጋጀት ትችላለህ። ዲጂታል ምርት ፈጥረህ ለዓለም መሸጥም ትችላለህ። ይህ ዕድል ለቀደምት ትውልዶች ያልነበረ ነው፣ ለኛ ግን ዛሬ አለ። አርቲፊሻል ኢንተለጀንስ በይዘት ፈጠራ ውስጥ ያለው አይነተኛ ሚና በወፍ በረር ስንቃኘው ፈጣንና ጥራት ያለው ይዘት ይፈጥራል። ሰዓታትን የሚወስደው የድምፅና ምስል ማዋደድ ሥራም በደቂቃዎች ይፈጸማል። ከየትኛውም የዓለም ቋንቋ ወደ ራሳችን ቋንቋ ትርጉም ይሰራልናል። የእኛንም ቋንቋ ወደ የትኛውም የዓለም ቋንቋ ይቀይርልናል። ድምፅ ሰጪ ሳያስፈልግ ድምፅ ይሰራል። ፎቶግራፍ ሳያስፈልግ ስዕል ይፈጥራል። ይህ ማለት ብቻህን ሙሉ ስቱዲዮ ትሆናለህ ማለት ነው። 240 ቢሊዮን ዶላር ገበያ ሩቅ አይደለም። ትምህርቱን ተማሩ፣ መሳሪያዎቹን ተጠቀሙ። ነገ ዛሬ ይጀምራል። አርቲፊሻል ኢንተለጀንስ ለሁሉም።